ሰላም እንዴት ዋላችሁ? ዛሬ ምን አዲስ ነገር አለ? ሰላም የኢትዮ አምባ ቤተሰቦቻችን እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በዓለምና በአገራችን የተከሰቱ ትኩስና አዳዲስ ዜናዎችን በአጭር በዝርዝር እናቀርባለን። ከዜናው ጋር እስራኤል አስናቀች። አብራችሁን ቆዩ። ከ2 ቢሊዮን ብር በላይ መዋዕለ ንዋይ የፈሰሰበት ፋብሪካ ተመረቀ። በሞጆ ከተማ የተገነባው ግራንዴር ሴራሚክ ማምረቻ ፋብሪካ ዛሬ በጠቅላይ ሚኒስትር አብይ አህመድ ዶክተር ተመርቋል። ግራንዴር ሴራሚክ ማኑፋክቸሪንግ በተባለ ኃላፊነቱ የተወሰነ የግል ማህበር የተገነባው ይህ ፋብሪካ በ300,000 ካሬ ሜትር ቦታ ላይ ያረፈ ነው። ፋብሪካው የዓለም አቀፍ ደረጃን የጠበቀ የሴራሚክና የፖርሲሌን ንጣፎች የሚያመርት ሲሆን ከዕቅድና መሬት ዝግጅት እስከ ሙሉ ስራ ማስጀመር የወሰደው ጊዜ 9 ወራት ብቻ እንደሆነ የጠቅላይ ሚኒስትር ጽህፈት ቤት አሳውቋል። በአሁኑ ወቅት 60 የሴራሚክ ንጣፎችን በስፋት ማምረት የጀመረ ሲሆን በሚቀጥሉት 2 ወራት ውስጥ የምርት አይነቶቹን በማስፋት 80 በ80፣ 60 በ120 እና 70 በ40 እና 80 በ60 መጠን ያላቸውን የንጣፍ አይነቶች እንዲሁም የአውሮፓ የጥራት ደረጃ ያሟሉ የፖርሲሌን ምርቶችን ማቅረብ እንደሚጀምር ይጠበቃል። ከ2 ቢሊዮን ብር በላይ መዋዕለ ንዋይ የወጣበት ይህ ፋብሪካ በኢትዮጵያ የኢንዱስትሪ ሽግግር ጉዞ ውስጥ ትልቅ ምዕራፍ ያመላከተ ክንውን እንደሆነ የጠቅላይ ሚኒስትር ጽህፈት ቤት አስመልክቷል። ለፋብሪካው ምርት የሚያስፈልጉ ጥሬ ዕቃዎች 80 በመቶ የሚሆኑት ከፋብሪካው በ100 ኪሎ ሜትር ክበብ ውስጥ የሚገኙ ሲሆን ይህም ሙሉ በሙሉ የተቀናጀ ከአካባቢው ማህበረሰብ ጋር የተሳሰረ የአቅርቦት ሰንሰለት እንደፈጠረ ተመላክቷል። የጠቅላይ ሚኒስትር ጽህፈት ቤት ኢትዮጵያ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት ባሳለፍናቸው 9 ወራት ውስጥ ብቻ ከ4.8 ቢሊዮን ዶላር በላይ የውጭ ምንዛሬ ማዳን በቻለችበት በዚህ ወቅት የግራንዴር ሴራሚክ መክፈት የውጭ ምርት ጥገኝነትን የሚቀንስ ብቻ ሳይሆን ኢትዮጵያን በዓለም አቀፍ ገበያ ውስጥ ተወዳዳሪ እንድትሆን የሚያስችላትም ጭምር ነው ብሏል። ልጄ በአሁኑ ወቅት የት እንዳለ ማወቅ አልችልም፣ በእጅጉ ተጨንቀናል። አባት በሲዳማ ክልል ምስራቃዊ ዞን በንሳ ወረዳ ዳዬ ከተማ ነዋሪ የሆኑት አቶ በላቸው በቀለ የ12 ዓመት ታዳጊ ልጃቸው አዜብ በላቸው ባለፈው እሁድ ግንቦት 9 ቀን 2018 ዓ.ም ከቀኑ 8 ሰዓት ተኩል ገደማ ታፍና መወሰዷን ለቲክቫ ኢትዮጵያ ገለጹ። ወላጅ አባቷ እንደገለጹት ታዳጊዋ ወደ ዳዬ ሻሎ መካነ ኢየሱስ ቤተክርስቲያን እየተጓዘች ባለችበት ወቅት በባጃጅ በነበሩ ሰዎች ታፍና መወሰዷን ተናግረዋል። አቶ በላቸው አክለውም ልጄ በአሁኑ ወቅት የት እንዳለች ማወቅ አልችልም፣ በእጅጉ ተጨንቀናል ሲሉ ስጋታቸውን ለቲክቫ ኢትዮጵያ ገልጸዋል። አባቷ ለፖሊስ ጣቢያ በወቅቱ ጥቆማ ቢያደርሱም አጥጋቢ ምላሽ አለማግኘታቸውን በመግለጽ ቅሬታቸውን አሰምተዋል። በወቅቱ ወደ ዳዬ ፖሊስ ጣቢያ በመሄድ ጥቆማ ብንሰጥም በጊዜ ሊረዱን አልቻሉም። ምሽት 1 ሰዓት ላይ አግኝተናቸው በነበረበት ወቅት ነገ ጠዋት ኑ የሚል ምላሽ ብቻ ሰጥተውናል። በሚቀጥለው ቀን ጠዋት ስንሄድ ደግሞ የፖሊስ አባላት ለክልሉ ፕሬዝዳንት አቀባበል ለማድረግ ወጥተው ስለነበረ ማግኘት አልቻልንም። በማግስቱ ፕሬዝዳንቱን ስለመጡ በሚል በጊዜ ፖሊስ አላገኘንም በማለት አስረድተዋል። ይህ የፖሊስ መዘግየት ጠላፊዎቹ በቶሎ እንዳይያዙ እድል የፈጠረ መሆኑን አቶ በላቸው ገልጸዋል። ታዳጊዋ አዜብ ከታገተች ዛሬ 5ኛ ቀን ቢሆንም የፖሊስ የፍለጋ ሂደት በሚፈለገው ፍጥነት እየሄደ አለመሆኑን ወላጅ አባቷ በምሬት ተናግረዋል። አቶ በላቸው በመጨረሻም ፖሊስ ለጉዳዩ አፋጣኝ ትኩረት እንዲሰጥ ጠይቀዋል። በተለይ በሴቶችና ሕፃናት ጉዳይ ላይ የሚሰሩ ተቋማት ጨምሮ መላው የኢትዮጵያ ሕዝብ በሕፃናት ላይ እየተፈጸመ ያለውን ይህን መሰል ጥቃት በመቃወም ከልጅቷ ጎን እንዲቆሙ ጥሪ አቅርበዋል።
የሀገር መከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወስደው እርምጃ ሀገር ውስጥ ለሚገኘው ዲፕሎማቲክ ማህበረሰብ ማሳወቁን ገለጸ። የመከላከያ የውጭ ጉዳይና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ይህንን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርግ አካላትን አስጠንቅቀዋል። ሲጀመርም እንቅስቃሴው ጸረ ሉዓላዊነት መሆኑን የገለጹት ሜጀር ጀነራል ተሾመ ጫንቃቸውን ለፈርዖን ቀንበር በሰጡ የኢትዮጵያ ቃላትና አካባቢው ላይ ባሉት ስብስብ እየተፈጠረ ነው ብለዋል። መከላከያ ሰራዊት ተቀማጭነታቸውን በኢትዮጵያ ያደረጉ የአቴሼ ማህበረሰብ አባላት ስለዚህ ጉዳይ በደንብ እንዲያውቁና ግንዛቤ እንዲኖራቸው ስራ ማከናወኑን አመልክተዋል። የጎጎት ፓርቲ በምርጫ ሂደቱ ላይ በገዢው ፓርቲ አመራሮች አማካኝነት ስልታዊ የሆኑ የምርጫ ህግ ጥሰቶች እየተፈጸሙ ነው ሲል አስታወቀ። ገዢው ፓርቲ ነፃ ገለልተኛና ተአማኒ ምርጫ ለማካሄድ እንዲሁም ለተፎካካሪ ፓርቲዎች ምቹና አስቸኳይ የፖለቲካ ምህዳር ይፈጥራል የሚል እምነት ባይኖረንም የህዝባችንን ድምጽ ለማሰማትና ሰላማዊ የስልጣን ሽግግር ባህልን ለማስረዳት በፓርቲያችን ምክር ቤት ውሳኔ ወደ ምርጫ ገብተናል ያለው ፓርቲው በዚህም መሰረት 21 የህዝብ ተወካዮች ምክር ቤት እጩን ጨምሮ በአጠቃላይ 82 እጩዎችን በአራት ክልሎች በማሰለፍ በምርጫው እየተሳተፍን ነው ብለዋል። ይሁን እንጂ በተለይ በሁለቱ የጉራጌ ዞኖች ውስጥ በገዢው ፓርቲ አመራር አማካኝነት በርካታና ስልታዊ የሆኑ የምርጫ ህግ ጥሰቶች እየተፈጸሙ እንደሆነ አስመልክቷል። እነዚህ ህገወጥ ድርጊቶች እጩዎችንና ቀስቃሾችን ማስፈራራት፣ የምርጫ ቅስቀሳ ባነሮችን መቅደድ፣ በራሪ ወረቀቶችን መልቀም፣ የእጩዎችን ቤተሰቦች ማንገላታት፣ ከፓርቲው ጎጎት ጋር ግንኙነት ያላቸውን ዜጎች ከመንግስት መስሪያ ቤቶች ማባረር፣ ያለ ፈቃድ ፎቶና ቪዲዮ በመቅረጽ ማሸማቀቅ፣ የመንግስትን ተሽከርካሪዎች ታርጋ ፈቶ ለገዢው ፓርቲ ቅስቀሳ ማዋል፣ የፍርድ ቤት ዳኞችን ለፓርቲ ቅስቀሳ መጠቀም፣ አቅመ ደካማ ናቸው እኛ እንመርጥላቸዋለን በሚል ሰበብ ከምርጫው ዕለት አስቀድሞ የህዝብን የምርጫ ካርድ ቤት ለቤት እየዞሩ እስከ መሰብሰብ የደረሱ እጅግ አሳሳቢ ጥሰቶች እንደሆኑ ፓርቲው አስመልክቷል። በየምርጫ ክልሉ ተፈጽመዋል ያላቸው ግፎችና የህግ ጥሰቶች ፓርቲው በዝርዝር አቅርቧል። ፓርቲው የተፈጸሙ ህገወጥ የማሰናከል ስራዎች ስርዓት አልበኝነት በአስቸኳይ ታርመው እልባት ካልተሰጣቸው ራሱን ከሀገራዊ ምርጫ ለማግለል እንደሚገደድ ያሳውቋል። የወሳኝ ኩነት ምዝገባ በወቅቱ ያላከናወኑ ነዋሪዎች የ5000 ብር ቅጣት ይጠበቅባቸዋል ተባለ። የአዲስ አበባ ከተማ የሲቪል ምዝገባ ነዋሪነት አገልግሎት ኤጀንሲ ከሚቀጥለው በጀት ዓመት ሐምሌ 1 ቀን 2018 ዓ.ም ጀምሮ የወሳኝ ኩነት ምዝገባዎችን በወቅቱ በማያከናውኑ ነዋሪዎች ላይ የ5000 ብር የገንዘብ ቅጣት እንደሚጥል አስታወቀ። ኤጀንሲው እንደገለጸው ነዋሪዎች ልደትን በ90 ቀናት እንዲሁም ጋብቻን፣ ፍቺን፣ ሞትንና ጉዲፈቻን በ30 ቀናት ውስጥ የማስመዝገብ ግዴታ አለባቸው። ማህበረሰቡ ከቅጣቱ ለመዳን በተቀመጠው የጊዜ ገደብ ውስጥ ምዝገባውን እንዲያከናውን አሳስቧል። በዘንድሮ በጀት ዓመት 9 ወራት ውስጥ ብቻ በአጠቃላይ 89106 የወሳኝ ኩነት ምዝገባዎችን መከናወናቸውን የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሹመዬ ገልጸዋል። የሲቪል ምዝገባ ስርዓቱን ማዘመን ለሀገራዊ እቅድና ለከተማዋ የህዝብ ቁጥር ሚዛን ወሳኝ መሆኑ ተመልክቷል። ኤአይ 8000 ሰራተኞችን አስባረረ። ሜታ ኩባንያውን ይበልጥ በሰው ሰራሽ አስተውሎት ኤአይ ላይ ትኩረት እንዲያደርግ ለማስቻል በያዘው ትልቅ መዋቅር ለውጥ ወደ 8000 የሚጠጉ ሰራተኞችን ማባረሩ ተዘግቧል። የኩባንያውን አጠቃላይ ዓለም አቀፍ የሥራ ኃይል 10% ያህል የሚነካው ይህ የሥራ ስንብት የመጣ ዋና ሥራ አስፈጻሚው ማርክ ዙከንበርግ በኤአይ ቴክኖሎጂ
ቴክኖሎጂ ላይ ከፍተኛ ኢንቨስትመንት ለማድረግ በመወሰኑ መሆኑ ተጠቁሟል። ከዚህም በተጨማሪ ኩባንያው በሺዎች የሚቆጠሩ ሰራተኞችን ከነበሩበት የሥራ መደብ በማንሳት ከኤአይ ጋር በተያያዘ ፕሮጀክቶች ላይ እንዲመደቡ አድርጓል። ይህ ድንገተኛ ለውጥ በሥራ ቦታ ላይ ስላለው የመረጃ አጠቃቀምና በኩባንያው ውስጥ እያደገ ስለመጣው የኤአይ ሚና ከፍተኛ ስጋት ፈጥሯል ተብሏል። ኢራን ወደ ስምምነት እየቀረበች ነው። ትራምፕ ኢራን የሆርሙዝ ሰርጥን ለመክፈት እንዲሁም አሜሪካን አንዳንድ የኢራን ንብረቶችን ለመልቀቅ ከስምምነት ለመድረስ መቅረባቸውን ትራምፕ አስታወቁ። ድርድሩ በየቀኑ እየተሻሻለ ነው፣ የምንፈልገውን ሁሉ የምናገኝበት ስምምነት ላይ ስንደርስ ብቻ ነው የምንፈርመው ብለዋል። ይህም ተከትሎ ትራምፕ ለሳውዲ አረቢያ ከተባበሩት አረብ ኤምሬትስ፣ ግብጽ፣ ኳታር፣ ጆርዳን፣ ፓኪስታንና ቱርክ ጋር ደውለው ኢራን በቀረበው ስምምነት ረቂቅ ላይ ውይይትና አስተያየታቸውን ያደምጣሉ ተብሏል። ኤርትራ 35ኛ የነጻነት ቀኗን በአዲስ አበባ አከበረች። የኤርትራ መንግስት በአዲስ አበባ የኢትዮጵያ ኤምባሲና የአፍሪካ ህብረት ቋሚ ልዑክ የሀገሪቱን 35ኛ የነጻነት በዓል በድምቀት አክብሯል ሲል ማስታወቂያ ሚኒስቴር ገልጿል። በዝግጅቱ ላይ ንግግር ያደረጉት በኢትዮ የኤርትራ ጉዳይ አስፈጻሚ አቶ ቢንያም በረሃ እንደተናገሩት የዘንድሮ የነጻነት በዓል መሪ ቃል ጽናታችን ዋስትናችን የሚል ነው ተብሏል። አቶ ቢንያም አክለውም ኤርትራ በአፍሪካ ቀንድና በቀይ ባህር አካባቢ ዘላቂ ሰላምና መረጋጋት ለማምጣት እንዲሁም ከዓለም አቀፍ ድርጅቶች ጋር በትብብር ለመስራት ያላትን ቁርጠኝነት አሳይታለች ሲሉ ሚኒስቴር መስሪያ ቤቱ አጋርተዋል። የዓለም አቀፉ የፍትህ ፍርድ ቤት የሥራ ማቆም መብትን ህጋዊነት አረጋገጠ። የዓለም አቀፍ የፍትህ ፍርድ ቤት ICJ የሰራተኞች የሥራ ማቆም መብት በዓለም አቀፍ የሥራ ድርጅት ILO ኮንቬንሽን ቁጥር 87 የተጠበቀ መሆኑን በይፋ አረጋገጠ። ፍርድ ቤቱ ይህንን መብት በማህበር የመደራጀት ነጻነትና ከጋራ ድርድር ጋር የማይነጣጠል መሰረታዊ የሰራተኛ መብት ሲል ገልጾታል። በኢትዮጵያ በህግ መንግስትና በአሰሪና ሰራተኛ አዋጅ የሥራ ማቆም መብት ቀድሞ ዕውቅና የተሰጠው በመሆኑ ውሳኔው ቀጥተኛ ህጋዊ ለውጥ ባያመጣም ለወደፊት የሰራተኛ መብት ጥበቃ ዓለም አቀፍ የህግ ማዕቀፍ የሚሰጠው ትርጉም ከፍተኛ ነው። ፍርድ ቤቱ ይህ መብት በሰላማዊ መንገድና በኃላፊነት ሊተገበር እንደሚገባ አስገንዝበዋል። በፍንዳታው 90 ሰዎች ሞቱ። በሰሜናዊ ቻይና ሻንጂንግ ግዛት በሚገኙ ድንጋይ ከሰል ማጣሪያ ማዕከል በደረሰ የጋዝ ፍንዳታ ቢያንስ 90 ሰዎች ህይወታቸው አልፈዋል። አደጋው የደረሰው 247 ሰራተኞች በስራ ላይ በነበሩበት ወቅት ሲሆን የነፍስ አድን ቡድኖች የፍለጋ ስራቸውን አጠናክረው ቀጥለዋል። የቻይና ፕሬዝዳንት ዢ ጂንፒንግ ለተጎጂዎች ፈጣን ሕክምና እንዲደረግላቸው ማዘዛቸውና የአደጋውን መንስኤ ለማጣራት ምርመራ መጀመሩን ቢቢሲ ዘግቧል። ውድ አድማጭ ተመልካቾቻችን ከኛ ጋር ስለነበራችሁ ጊዜ እጅግ በጣም እናመሰግናለን። ሰናይ ጊዜን ተመኘን።